ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ልድረስ ብለናል። ከናንተው ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋርናችሁ ቆይታ የምናደርግ ይሆናል። እናንተ ደግሞ እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምትልኩልን መልእክቶች፣ ጥያቄዎች ስትልኩልን ደግሞ በሐሳብ መስጫ ሳጥን በዛው ጥያቄ ስር ምላሽም ለምትሰጡ ውድ አድማጮቻችን በእውነት ከልብ እጅግ አድርገን እናመሰግናለን። በዚህኛውም ጥንቅራችን ሐሳብ አስተያየታችሁን አጋሩን። አስቀድመን የሀገር ቤት ጉዳይ እናነሳለን። ተጫዋቿ ተደብድባለች። ጉዳዩን በተመለከተ ተጨማሪ መረጃን ለእናንተ ውድ አድማጮቻችን ዛሬ ይዘን መተናል። ከዚህ በተጨማሪም በአውሮፓ የመረጃ ሰዓታችን ታላላቅ ክለቦችን ትልልቅ ተጫዋቾችን የተመለከቱ መረጃዎችን ይዘናል። ሰፋ ያለ ጥንቅሮችን እናነሳለን። በአውሮፓ ዙሪያ ጫማ ከመስቀል ጋር በተያያዘና ዳግም ወዳደገበት ክለብ ከመመለስ ጋር በተያያዘ ሁለት የእግር ኳስ ሌጀንዶችን እናነሳለን። ከዛ ውጪ አንድ የእግር ኳስ ሌጀንድም ክስ ቀርቦበታል እየተባለ ነው። አነጋጋሪነቱ የቀጠለውን የቱርክ ሊግን ተጨማሪ መረጃ ይዘንበታል። ተወዳጁ የእንግሊዝ ፕሪሚየር ሊግ 11 ሳምንታትን ተመልክተናል። ታዲያ ከ11 ሳምንት በኋላ እንዴት ያሉ ነገሮች ተመዘገቡ የሚለውን ኦፕታ በሳምንታዊ መረጃው ይዞት መጥቷል። የሳምንቱን ምርጥ 11 አድርሰናችሁ ነበር በሁስኮርድም ዳለን ሼረር የ2025-26ን የውድድር ዓመት ምርጥ 11 እንነግራችኋለን። ከዛ ውጪ ዳግም ወደ ፕሪሚየር ሊግ እንዲመለስ የሚፈለግ አጥቂ ያለ እየተባለ ነው። የትኛው ክለብ እንነግራችኋለን። የሲቲው ተጫዋች ያው በስተመጨረሻ ማረጋግጧል። ጄሬሚ ዶኩ የጋርዲዮላ መጨረሻ ነው ወይ በሲቲ ቤት ተጨማሪ ጥንቅር ይዘናል። የሲቲው ተጫዋች ለእንግሊዝ ብሔራዊ ቡድን ሳይታሰብ ተጠርቷል። እንዴት በመረጃ ሰዓታችን ተከታተሉታላችሁ። የቼልሲው ተጫዋች በግል ልምምድ እየሰራ የግል ቤቱ ተዘርፏል። አስገራሚ ነገር ሲዘረፍ ቤት ውስጥ ነበር ተብሏል። ተጨማሪ ጥንቅር እናነሳበታለን። ከዛ በተጨማሪም በቼልሲ በኩል ለእንግሊዝ ብሔራዊ ቡድን ዳግም የተጠራ ተጫዋች አለ። የቼልሲ ንብረት የሆነም አንድ ተጫዋች በአስደናቂ ሁኔታ ለመጀመሪያ ጊዜ ጥሪ ደርሶታል። የኢስታቪዮን መልማይ እናነሳለን። በቼልሲ መረጃ ሰዓታችን ሰፋ ያለ ጥንቅር ይዘናል። የሊቨርፑልን ተጫዋች የተመለከተ መረጃም በቀጣይ ጥንቅራችን ይዘን እንመጣለን ስላለን ለሊቨርፑል ደጋፊዎች እናደርሳቸዋለን። ከዛ ውጭ ወደ ሊቨርፑል አልመለስም ያለ ተጫዋች አለ። ለምን ሙሉ ምክንያቱን በሊቨርፑል የመረጃ ሰዓታችን ለሊቨርፑል ደጋፊዎች እናደርሳቸዋለን። በአርሰናል የመረጃ ሰዓታችን ማይክል አርቴታ የሚመራው አርሰናል ለፕሪሚየር ሊጉ ጥያቄ አቅርበዋል ብለናችሁ ነበር። የጥያቄውን ምላሽ ይዘን እንመጣለን ብለንም ቃል ገብተናል። ስለዚህ ቃል በገባነው መሰረት የአርሰናል ጥያቄ በፕሪሚየር ሊጉ ምን ምላሽ ተሰጠው የሚለውን ጥንቅቅ ያለውን መረጃ ይዘን መተናል። ከዛ በዘለለ በአርሰናል በኩል ሰፋ ያለ የቡድን ዜና ይዘናል። ማይክል አርቴታን ቡድን የተመለከተ ጥንቅሮችን ስናደርሳችሁ በተለይም ደግሞ ከብሔራዊ ቡድን ጥሪ ጋር በተያያዘና ማጋሌሽን የተመለከተ ለየት ያለ ጥንቅር ይዘናል። አርሰናልንም እንደው ለጊዜው ቆዩን። በዩናይትድ በኩል እቺ ቀን አትረሳም። ምክንያቱም የዛሬ ዓመት አንድ ትልቁነት የተፈጸመበት ቀን ነበር። ሩበን አሞሪም በማንቸስተር ዩናይትድ አምስተኛው ሰው ሆኗል። ቴሌቪዥኑን ክስክስ ያደረጉበትን ምሽት እናነሳዋለን። ከዛ ውጪ በዩናይትድ በኩል በካዜሜሮ ጉዳይ ላይ አዳዲስ ውሳኔዎችን እየሰማን ነው። ለማንቸስተር ዩናይትድ ተጫዋቾች ተምሳሌት የሆነው ይህ ተጫዋች በማንቸስተር ዩናይትድስ ይቆያሉ የሚለው ጉዳይም ተጨማሪ መረጃዎችን ይዘንበት መተናል። ተከታተሉታላችሁ። ከዛ ውጪ የማንቸስተር ዩናይትዱን ማቲያስ ዴላይትና ተጨማሪ የቡድን ዜና በማንቸስተር ዩናይትድ በኩል ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምትሳተፉ ሐሳብ አስተያየታችሁ ለምትልኩ ጥያቄ ለምትጠይቁን ለጥያቄዎች እዛው መልስ ለምትሰጡትም ሁሉ እጅግ አድርገን አመስጋኞች ነን። የሰዓቱ ጥንቅር ተጀመረ። እኔ ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድንና የሐዋሳ ከተማ ተጫዋች በሆነችው ለምለም አስታጥቄ ላይ ድብደባ የደረሰ መሆኑ ይታወቃል። ሰሞኑን በማህበራዊ ትስስር ገጽ ላይ በስፋት ከዞሩትም ጉዳዮች ውስጥ አንደኛው የነበረ ምስሉም ተለቆ ነበረ። በጣም አሳዛኝ ማሳፋሪ የሆነ ድርጊት ነበረ። በሐዋሳ ከተማ እግር ኳስ ክለብ የሴቶች ቡድን ውስጥ መፈጸሙን በወቅቱ የሰማ ነው። የኢትዮጵያ ብሔራዊ ቡድን የሴቶች ቡድን አምበል የሆነችውና የክለቡ እንደ ጥንካሬ ምንጭ የሆነችው ተጫዋች ለምለም አስታጥቄ በአሰልጣኙ ነው የተደበደበችው። ያውም በወንድ ነው የተደበደበችው። ይሄ በጣም አሳፋሪ ድርጊት ታዲያም በኢትዮጵያ ውስጥ አነጋጋሪ ነበረ ከሰሞኑ። በመሆኑም ታዲያ ይሄንን በማህበራዊ ትስስር ገጽ ላይ ምስሉ ከተዘዋወረ በኋላ የኢትዮጵያ እግር ኳስ ፌዴሬሽን በአስቸኳይ ማብራሪያ እንዲሰጥ ለሐዋሳ እግር ኳስ ክለብ
ጥያቄ አቀርቧል። ደብዳቤው አሰልጣኙ ነው ብለናቸዋል፣ የቡድን መሪ። ስለዚህ ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎች ይኖራሉ ማለት ነው። ይህን አሳፋሪ ድርጊት የፈጸመው ሰው እንዴት ያለ ቅጣት ይጠብቀዋል የሚለውም ካሁኑ በትልቁ እየተጠበቀ ይገኛል። ድርጊቱ እንዳጠቃላይ ደግሞ በጣም አሳፋሪም የሚባል ነው። የባህር ማዶ መረጃችንን የእንግሊዝ ፕሪሚየር ሊግ 25-26 11ኛ ሳምንት ደረሰ። እንዳጠቃላይ እስከ 11ኛ ሳምንት በፕሪሚየር ሊጉ እነማን ምርጥ ነበሩ በሚል የሁስኮርድ ምርጥ 11 ደርሷል እጃችን ላይ። የሁስኮርድ ምርጥ 11 በ4-4-2 ፎርሜሽን የተዋቀረ ሲሆን ግብ ጠባቂ የሰንደርላንድ ሮፊስ ሆኖ ተመርጧል። አራቱ ተከላካይም ሁለቱ ከአርሰናል ናቸው፣ ዩሊያን ቲምበር እና ማጋሌሽ። ሁለቱ ከሰንደርላንድ እና ከሲቲ ሙኬሌና ኦሪየል። የ6 ቁጥር ቦታውን ዣካና ራይስ ተጋርተውታል። ግራና ቀኝ የፊት መስመር አጥቂውን ኩዱስ ከቶትናምና እንደዚሁም ጀረሚ ዶኩ ከሲቲ ሲመረጡ 9 ቁጥር በ2-9 ቁጥር ዦ ፔድሮ ከቼልሲና እንደዚሁም ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ ተካቷል። ይህ እንዳጠቃላይ የ11 ሳምንት ምርጥ 11 ናቸው። ውድ ቤተሰቦቻችን እዚህ ውስጥ በ11 ሳምንት ውስጥ ምርጥ ሆኖ ግን ያልተካተተ ወይም በብዙ ሳምንታት ላይ ምርጥ ሆኖ ያልተካተተ መካተት የነበረበት ካለ ግን በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ላኩልን። ፕሪሚየር ሊጉን እንመለስበታለን። ሌሎች አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። ወደ 41ኛ ዓመቱ የተጠጋውም ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ እግር ኳስ ለማቆም መቃረቡን ይፋ አድርጓል። ሮናልዶ በሰጠው አስተያየት እውነቱን ለመናገር በእግር ኳስ ዓለም ውስጥ 1 ወይም 2 ዓመት ነው የሚቀረኝ ብለዋል። ክርስቲያኖ ሮናልዶ አያይዞም ጫማውን ከሰቀለ በኋላ ሳውዲ አረቢያ ውስጥ መኖር መቀጠል እንደሚፈልግም ይፋ አድርጓል። ሳውዲ አረቢያ የ2034 ዓለም ዋንጫ ለማዘጋጀት የምታደርገው ጥረት አካል መሆንም እፈልጋለሁ ብሏል ክርስቲያኖ ሮናልዶ። ስለዚህ ክርስቲያኖ ሮናልዶም በጥቂት ዓመታት ውስጥ ቢያንስ 1 ዓመት አሊያም 2 ዓመት ውስጥ ጫማ እንደሚሰቅልና እግር ኳስን በበቃኝ እንደሚያቆም ተናግሯል። ከዚህ ጋር በተያያዘ ታዲያ የሮናልዶ 2 ዓመት 1000 ግቦች ይገኙበታል ወይ? በትልቁ የሚጠበቀው ጉዳይ ነው። አርጀንቲና ኮከብ ሊዮኔል ሜሲ በኢንተር ማያሚ ውሉን ካራዘመ በኋላ ከስፔኑ ስፖርት ጋር ቃለ ምልልስ አድርጎ ነበር። ቃለ ምልልስ በዛሬው ዕለት ለተመልካቾች ይፋ ሲደረግ ሊዮኔል አንድሬስ ሜሲ በርካታ ነጥቦችን አንስቷል። በተከታታይ ክፍል እናጋራችኋለን። አስቀድመን ግን ዋናውን እንንገራችሁ። ሊዮኔል አንድሬስ ሜሲ በንግግሩም ሁልጊዜ ሐሳቤ የአውሮፓ እግር ኳስ ሕይወቴ በባርሴሎና ማጠናቀቅ ነበር ሲል ተደምጧል። ሁሉም ያበቃበት መንገድ እንግዳ ነበር ያለው ሜሲ የወረርሽኝ ወቅት ነበር፣ ሕይወቴን ሙሉ ከኖርኩበት ስለቅ ደጋፊ አልነበረም ሲል አስታውሷል። ባርሴሎና ናፍቆኛል፣ መመለስ ፈልጋለሁ፣ ቤተሰቦቼ ሐሳባቸው እዛ ተመልሶ ስለመኖር ነው፣ መመለስ እንፈልጋለን ብሏል ሜሲ በባርሴሎና። ስለ ዓለም ዋንጫ የተጠየቀው ሊዮኔል ሜሲ በጣም አጓግቶኛል ያለ ሲሆን ብሔራዊ ቡድን መጫወት የተለየ ነገር ነው ሲል ተደምጧል። ስለዚህ ሜሲ በዓለም ዋንጫ ይጫወታል፣ ወደ ባርሴሎናም ይመለሳል። አሁን ትልቁ ጥያቄ ወደ ባርሴሎና ሲመለስ እንደ ተጫዋችም ነው ብሏል። ከሰሞኑ በራሱ ማህበራዊ ትስስር ገጽ ላይ ባጋራው እውነት እንደ ተጫዋች ሆኖ የሚመለሰውም በምን አይነት መንገድ ነው? በሚያሚ እስከ 28 ኮንትራት ፈርሟል። ለሚቀጥሉት 6 ወራትም ከጨዋታ ነፃ ይሆናል። የትኛው ወቅት ላይ ነው የሚመለሰው የሚለው ግን በትልቁ ይጠበቃል። የቀድሞ የባርሴሎና ኮከብ ተጫዋች አንድሬስ ኢኒየስታ $600,000 በላይ በሀገረ ፔሩ አጭበርብሯል በሚል ክስ ተመስርቶበታል። ክሱን ያቀረቡት በፔሩ ውስጥ ያሉ ባለሀብቶች ሲሆኑም በሀገሪቱ ውስጥ የሚደረጉ ታላላቅ የስፖርት ዝግጅቶች ላይ ኢንቨስት እንዲያደርጉ የኢኒየስታን ዝናና ምስሎች ተጠቅሞብናል ሲሉ ገልጸዋል። በኢንተርቴንመንት ስራ ላይ እንግዲህ ያሉ ሌሎች ባለሀብቶች ቅሬታቸውን በተጫዋቹ በሚመራው ኤንኤስኤን ባርሴሎና እና ደቡብ አሜሪካ ወኪሎቻቸው ላይ ያቀረቡት ሲሆን ወደ $600,000 የሚጠጋ ገንዘብ እንዳወጡ ተናግረዋል። የፔሩ አቃቢ ሕግ ቢሮም በባለሀብቶች የቀረበውን ቅሬታ መሰረት በማድረግ የመጀመሪያ ምርመራ ከፍቷል ነው የተባለው። በኢኒየስታ ላይ ጉዳዩ በመጀመሪያ ደረጃ ላይ የሚገኝ ሲሆን አቃቢያን ሕግ ከተሳተፉት አካላት ተጨማሪ ሰነዶች ለመጠየቅ ማቀዳቸው ሲገለጽ ኢኒየስታና ሌሎች ክስ የቀረበባቸው አካላት በክሱ ላይ በይፋ አስተያየት አልሰጡም ተብሏል። በእግር ኳስ ሌጀንዶች ውስጥ አንዱ የምንሰማው ነገር ከፍርድ ቤት ጋር የተያዘ ጣጣ አይጠፋቸውም። ታዲያ ከዚህ ጋር በተያዘ ኢኒየስታ ተረኛው ሆኗል። የቀድሞ የባርሴሎና ሌጀንድ ነው። ቢያንስ ኢኒየስታ ከጾታዊ ጥቃት ጋር በተያዘ ሳይሆን ተጭበርብረንበታል በሚል ጉዳይ መሆኑን ደርሰንበት እኛም አጋራናችሁ። ከሰሞኑ የቱርክ እግር ኳስ ፌዴሬሽን የገጠመው ነገር አጃይብ የሚያስብል ነበር። በርካታ ዳኞቹ
ይሄ በማጭበርበር የውርድር ላይ በመሳተፍ ጨዋታ እንዲጭበረበር አድርገዋል በሚል እንግዲህ ከበድ ያለ ቅሬታ ቀርቦባቸው እንደነበረ ይታወቃል። አብዛኞቹ ዳኞች በስተመጨረሻም በተጠረጠሩበት ወንጀል በርካታ አልቢትሮች ተገኝተው ነበር። በቱርክ እግር ኳስ ውስጥ አሁን ደግሞ ከ1000 በላይ የሚሆኑ ተጫዋቾች በስፖርታዊ ውርርድ ቅሌቶች እየተመረመሩ ነው ተብሏል። በከፍተኛ ሊግ የሚገኙ 27፣ በመጀመሪያ ዲቪዚዮን 77፣ በሁለተኛ ዲቪዚዮን 282 እና በሶስተኛ ዲቪዚዮን 629 ተጫዋቾች በአጠቃላይ በቱርክ ውስጥ ከ1000 በላይ የሚሆኑ ተጫዋቾች ምርመራ ተከፍቶባቸዋል። ውድ ቤተሰቦቻችን ዳኞች በስፖርታዊ ውርርድ እየተወዳደሩ ጨዋታን ውጤት እንዴት አይቀይሩትም? እሱ እንዳለ ሆኖ ከ1000 በላይ ተጫዋቾች በአንድ ሀገር ውስጥ በሚገኙ በተለያየ እርከን ሊግ ውስጥ እየተጫወቱ ጨዋታ እንዴት አይጨበረበርም? እያየን የነበረው የቱርክ ሊግስ እንዴት ያለ ነበር? ዳግም መለስ ብላችሁ እንድትቃኙት አላረጋችሁም ወይ? በተለይም ለቱርክ እግር ኳስ ቀረብ ያላችሁ ሰዎች አንዳንድ ጨዋታዎች እንዴት ተጠናቀቁ የሚለው ነገር አሁን ላይ ከነኛ ሁሉ ዳኞች በተጨማሪ 1000 እግር ኳስ ተጫዋቾች ምርመራ ተከፍቶባቸዋል። ጉዳዩ በጣም አነጋጋሪ ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። ፕሪሚየር ሊጉ 11ኛ ሳምንት ላይ ሲደርስ የሁስኮርድ የሳምንቱ ቁጥሮች እጃችን ላይ ደርሰዋል። ሲቲ በ23 ግቦች የሊጉ ከፍተኛ ግብ አስቆጣሪ ቡድን ሆኗል እስከ 11ኛ ሳምንት። ቼልሲ በ21 ይከተላል። አርሰናል 20፣ ዩናይትድ 19፣ ቶትናም 19 ግቦችን በማስቆጠር ይከተላሉ። አርሰናል አሁንም 75 የማዕዘን ምቶችን በማግኘት አንደኛ፣ ቼልሲ በ71 ሁለተኛ ነው። በርካታ ቢጫ ካርዶችን ያየው ክለብ ከበርንማውዝ ወደ ብራይተን ተሸጋግሯል። ብራይተን 28 ደረሰ፣ በርንማውዝ በ27 ሁለተኛ ወርዷል። በርካታ ጊዜ ተጫዋቾች ኦፍሳይድ ውስጥ የተገኙበት ክለብ በርንማውዝ ሲሆን ብራይተን ደግሞ ሁለተኛው ነው በ24። እነኚህ በ11 ሳምንታት ድረስ ያሉ አንዳንድ ቁጥሮች ናቸው። እንቀጥሉ ውድ ቤተሰቦቻችን። ከፍተኛ ግብ አስቆጣሪነትን ደግሞ አልሃላንድ በ14 ግቦች ይመራል። ኢገር ቲያጎ በ8 ይከተላል። አንቶኒዮ ሲሜኔ፣ ዣን ፊሊፔ ማቴታ፣ ዳኒ ዌልቤክ በ6 ይከተላሉ። ከዛ በመቀጠል በአሲስት ደረጃ ካየን ደግሞ ውድ ቤተሰቦቻችን በጃክ ግሪሊሽ፣ ሃርትማን እና ኩዱስ 4-4 ይመሩታል። ዶኩና ብሩኖ ፈርናንዴዝ በ3 ይከተላሉ። በርካታ ኢላማቸውን የጠበቁ ሙከራዎችን በማድረግ ኤርሊንግ ብሮት ሃላንድ አንደኛ ነው። ዣን ፊሊፔ ማቴታ በሁለተኝነት፣ ጋክፖ በሶስተኝነት ይከተላል። በርካታ የግብ ዕድል የፈጠረው አሁንም ብሩኖ ሚጌል ፈርናንዴዝ ነው። በ29 አንደኛ ነው። ግሪሊሽ በ24 ይከተለዋል። ዶኩ 23 ሶስተኛ፣ ፎደን በ21 እንዲሁም ሳላ በ21 በተመሳይ አራተኛ ስፍራ ሲይዙ በ11ኛ ሳምንት ያሉ ሌሎች ተጨማሪ ቁጥሮች ናቸው። አንድ ይቀረናል ውድ ቤተሰቦቻችን። በታክል ደረጃ ጆ ፓሊኒያ 49 ታክሎችን በመውረድ ቀዳሚ ነው። በመቀጠል እነ ማትሼል ከክሪስታል ፓላስ 40፣ እነ ፍሎሪያንት ከዌስትሃም ዩናይትድ 35 አላቸው። ካይሴዶ ከቼልሲ 34 አለው። በርካታ ጥፋት የተሰራበት ተጫዋች አሁንም የፉልሃሙ ሉሲክ ነው። 29 ተሰርቶበታል። ጎሜሽ 25፣ ሲሜኔ 24 እያለ ይቀጥላል። በርካታ ኳስ በማቀበል አሁን ቁጥሮች ሁሉ ተቀያይረው አንደርሰንን ኤሊዮት አንደርሰንን አራተኛ ወርደውታል። ቫንዳይክ በ8-27 አንደኛ ነው። አሁንም ሊዩስ ደንክ ወደ ሁለተኛ መጥቷል በ8-21። ዣን ቫን ሂክ በ7-89 ሶስተኛ ነው። በኳስ ማቋረጥ ሂደት ያው የቼልሲው ተጫዋች ካይሴዶን የሚስተካከል የለም። 26 ኳስ አቋርጧል እስካሁን በፕሪሚየር ሊጉ። ሴኒስ ከበርንማውዝ 18፣ አዳምስ ከዛው ከበርንማውዝ 18፣ ለነግራነር ወደ 16 አላቸው። ግን የካይሴዶን የሚስተካከል አንድም ተጫዋች የለም። እነኚህ ቁጥሮች በ11ኛ ሳምንት ድረስ በፕሪሚየር ሊጉ የተመዘገቡ ትልልቅ ቁጥሮች ናቸው። ዳግም ወደ ፕሪሚየር ሊግ እንዲመለስ በርከት ያሉ ክለቦች ይፈልጋሉ እያለ ነው ስካይ ስፖርት። በርከት ያሉ የፕሪሚየር ሊግ ክለቦች ኢቫን ቶኒን በጥር መመለስ ይፈልጋሉ ተብሏል። የ29 ዓመቱ ኢቫን ቶኒ 41 ጎሎችን በ59 ጨዋታ ለአልሂላል ማበርከት ጀምሯል። በ40 ሚሊዮን ፓውንድ ከብሬንትፎርድ በ2004 ክረምት ክለቡን ከተቀላቀለ በኋላ ታዲያ ይህን ተጫዋች ነው ዳግም ወደ ፕሪሚየር ሊግ መመለስ የተፈለገው። እሱ በዛ በሳውዲ አረቢያ ሳለ አሁንም እዛው ነው ያለ። እነ ሳውዲ አረቢያ ክለቦች ከሌሎች የአውሮፓ ክለቦች ጋር
መፎካከር ይችላሉ ብሏል። እንደ ምክንያት ያነሳው አልሂላል በክለቦች ዓለም ዋንጫ ሲቲን 4-3 ማሸነፉን እንዳብነት ጠቅሶ ከየትኛውም ክለብ ጋር መፎካከር እንችላለን ብሏል። ምናልባት እችን ቃሉን ዳግም ወደ ፕሪሚየር ሊግ የሚመለስ ከሆነ ደግማት ይሆን? ከተመለሰ እንነግራችኋለን። የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ይፋ ተደርጓል። ሲጠበቅም ነበረ በእርግጥ እሱ መሆኑ ጄሬሚ ዶኩ። በዚህ መሰረት የማንቸስተር ሲቲ የፊት መስመር ተጫዋች ጄሬሚ ዶኩም የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ጄሬሚ ዶኩ ማንቸስተር ሲቲ ሊቨርፑልን ሲያሸንፍ አንድ ግብ አስቆጥሮ በጣም አስደናቂ እንቅስቃሴን 7 ድሪብሎችን አሳይቶ ነበረ። በፕሪሚየር ሊጉ 100ኛ ድሪብሎ የደረሰው እዛው ሊቨርፑል ላይ ነበረ። ዶኩ የጨዋታው ኮከብ ተብሎ ሲመረጥ አጠቃላይ በሚዲያውም ዘርፍ የሰሞኑ አነጋጋሪ አጀንዳ ነበረ። በተለይም የሊቨርፑል ተጫዋቾችን በቀላሉ ድሪብል እያደረገ ሲያልፍ እነ ብራድሊን በርካቶች ሲያዝኑላቸው ነበረ። ይህ ተጫዋች ነው እንግዲህ ሳምንቱ ኮከብ የተባለው። በሐሳብ መስጫ ሳጥናችን ላይ በማለዳው የመረጃ ሰዓታችን ላይ በርካቶችን ጠይቀን ነበረ ማን ይገባዋል ብለን። አብዛኞቹ ጄሬሚ ዶኩ ነበር ያሉት። እንዳላችሁትም ጄሬሚ ዶኩ የሳምንቱ ምርጥ ተብሏል። የፔፕ ጋርዲዮላን ጉዳይ በተመለከተም የመጨረሻ ውሳኔ አልተወሰነበትም። ጋርዲዮላ በሲቲ ይቆይ አይቆይ በሚለው ጉዳይ ላይ የተረጋገጠ ነገር ባይኖርም ታይም ስፖርት ከቅርብ ሰዎች አግኝቻለሁ ባለው መሰረት ግን ፔፕ ጋርዲዮላና ሰራተኞቹ ለማንቸስተር ሲቲና ለደጋፊዎች ትልቅ ኃላፊነት እንዳለባቸው ያውቃሉ እና ክለቡን ሲለቁ አስቸጋሪ በሆነ ሁኔታ ውስጥ ትተው መሄድ አይፈልጉም እና ፔፕ ምርጫው የሚያደርገው ቦርዱ ቢሆንም በምርጫው ሂደት ውስጥ ግን እንደማይከራከርና ይሄ የቦርዱን ጫና ተቀብሎ ቡድኑ በተለይም ደግሞ እንዳጠቃላይ ቡድኑ ችግር ውስጥ ሆኖ ተቻለ ሄደም ቦርዱም ያለው ያንን ነው። የቦርዱንም ሐሳብ የተቀበለው በዛ ነው። በቡድን ውስጥ እንግዲህ በርካታ ስሞች ሲያያዙ ነበር። እነ ቪንሴንት ኮምፓኒ ወደ ሲቱ ሊመጡ ይችላሉ። እነ ሮቤርቶ ዲዘርቢ፣ እነ አንዲ ኢራኦላን በርካታ ስሞች እነ ሴስክ ፋብሬጋስም ጭምር ሲነሱ ነበረ። በዚህ ሰዓት ግን ጋርዲዮላ ክለቡን ያን ያለቀቁት በችግር ውስጥ ስላለ ነበር። አሁን ዘንድሮ ስኬት በስኬት የሚሆን ከሆነ ክለቡ ልክ ፈርጊ ሊለቁ ብለው ቡድኑ ስኬት ላይ አልነበረም። በዛ ዓመት አንድ ዓመት ጨምረው ከዋንጫ ጋር ክለቡ እንደለቀቁት ጋርዲዮላ ሊያደርጉ የሚችሉበት አማራጭ አለ እያለ ነው። ታይም ስፖርት ነው መረጃውን ይዞት የወጣው። ምናልባት ወደ ዓመቱ መጨረሻ ሲጠጋ ደግሞ የመረጃውን እውነተኝነት የምናረጋግጠው ይሆናል። ጄምስ ትራፎርድ በእንግሊዝ ብሔራዊ ቡድን ጥሪ ደርሶታል። ወደ ቤተሰቦቻችን የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ከረጅም ጊዜ ቆይታ በኋላ ዳግም ወደ ክለቡ ሲቲ መጥቶ ጥቂት ጨዋታዎችን እንዳደረገ ጃልጂ ዳናሮማ መጥቶ ቦታውን በሲቲ እንደነጠቀው ይታወቃል። ታዲያ ጄምስ ትራፎርድ በሲቲ ቦታውን ሲነጠቅ በእንግሊዝ ብሔራዊ ቡድን ግን እችን ቦታ ድጋሚ አግኝቶታል። በኒክ ፖፕ መጎዳት ምክንያት ነው በእርግጥ እችን ቦታ ያገኛት። ስለዚህ የሲቲው ተጫዋች ወይም የሲቲው ግብ ጠባቂ ጄምስ ትራፎርድ ለእንግሊዝ ብሔራዊ ቡድን ጥሪ በዛሬው ዕለት ደርሶታል። ከዚሁ ጋር በተያያዘ በቼልሲ የመረጃ ሰዓታችን አስቀድመን የምናነሳው ተመሳይ ጥሪ ነው። ትሮቫቻሎቫ በማርክ ጉዌ ጉዳት ምክንያት ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን ጠርተውታል። ስለዚህ ተጫዋቹ በቀጣይ የዓለም ዋንጫ የማጣሪያ ጨዋታ ላይም ግልጋሎት ይሰጣል ማለት ነው። በቼልሲም በኩል ይህ ተጫዋች ጥሪ የደረሰ ሆኗል። ምናልባት እዚሁ ቼልሲ ቤት ግን ሌላ ጥሪ የደረሰው አንድ ተጫዋች እንጨምርላችሁ። በቼልሲ ቀጣይ ይቀላቀላል ቼልሲን። በእርግጥ አሁን በስትራስቡርግ ነው የሚገኘው። ኢማኑኤል ኢማካ ይሄ ተጫዋች ከኔዘርላንድ ዋናው ቡድን ለመጀመሪያ ጊዜ ጥሪ ደርሶታል። ምክንያቱ ዌት ወጎሮስት በአካላዊ ብቃት ምክንያት ጥሩ አይደለም በሚል ነው እንግዲህ ይህ ተጫዋች የሚያካ ለመጀመሪያ ጊዜ ጥሪ ደርሰው። የቼልሲ አጥቂ ነው፣ በውሰት ነው በስትራስቡርግ የሚገኘው። እዛው ካስፈረሙት በኋላ እዛው አስቀርቶት ማለት ነው። ስለዚህም ተጫዋች ጥሪ የደረሰው ሌላኛው ተጫዋች ሆኗል። ቼልሲ ቤት ነን። የወሩ ምርጥ ተጫዋች ቼልሲ ቤት ይፋ ተደርጓል። ሲጠበቅ ነበረ። የቼልሲም ደጋፊዎች በሐሳብ መስጫ ሳጥናችን ላይ ልከውልን ነበረ። የምዕራብ ለንደኑ ክለብ ቼልሲ የወርሃ ጥቅምት የወሩ ምርጥ ተጫዋችን ይፋ አድርገዋል። የሰማዮቹ የወሩ ምርጥ ተጫዋች በመሆን የመሃል ሜዳ ተጫዋች ሞይሰስ ካይሴዶ በአብላጫ ድምፅ ማሸነፍ ችሏል። ሞይሰስ ካይሴዶም ከተሰጠው ድምፅ 56 በመቶ የሚሆነውን ድምፅ በማግኘት ማሸነፍ ችሏል። ተጫዋቹ ባለፉት 2 ወራት የቼልሲ የወሩ ምርጥ ተጫዋች በመባል ለተከታታይ ጊዜ ነው የተመረጠው። ይገባዋል በሚለው ጉዳይ ላይ ቼልሲዎች ከትላንት ጀምሮ በሐሳብ መስጫ ሳጥናችን ላይ ሲጽፉልን ነበረ። በእርግጥ በቼልሲ ቤት ውስጥ በጣም ወሳኙና ቁልፉ ተጫዋች ነው። በተለይም በቼልሲ ድል ውስጥ በትልቁ ይጠቀሳል። ቶትንሃምን ባሸነፉበት ጨዋታ ደግሞ ቼልሲ ፕሬስ የማድረግ አቅሙ
ፍጹም የተለየ ነበር። ግቧም የተቆጠረችው በሱ ሙሉ ለሙሉ ጥረት እንደነበረ ይታወቃል። ኳሷን ቀምቶ አሲስት እስከ ማድረግ ደረጃ። ለማንኛውም የቼልሲ የወሩ ምርጥ ተጫዋች ሞይሰስ ካይሴዶ ተብሏል። ይገባዋል ወይ? መልካታችሁን አጋሩን። በግሉ ልምምድ የሚሰራው የቼልሲ ተጫዋች የግል ቤቱ ተዘርፏል። እንግሊዝ የቼልሲ የፊት መስመር ተጫዋች ራሂም ስተርሊንግ ዘራፊዎች ቤቱን ሰብረው ገብተው ጥቃት እንዳደረሱበትም ተነግሯል። ክስተቱ በተፈጠረበት ወቅት ራሂም ስተርሊንግ እና ቤተሰቡ በመኖሪያ ቤት ውስጥ ነበሩ። ዘራፊዎቹ ጭንብል ለብሰው እንደነበረ ሲገለጽ፣ ስላደረሱት ጥቃት ግን መጠን ዝርዝር ይፋ አልተደረገም። በዝርፊያ ወቅት በስተርሊንግ እና በቤተሰቡ ላይ የደረሰም ጉዳት አለመኖሩን ግን የተጫዋቹ ቃል አቀባይ ያሳውቋል። ለክለቡ ግልጋሎት እየሰጠ የማይገኘው ራሂም ስተርሊንግ በግሉ ልምምድ ይሰራል። አሁን ደግሞ የግል ቤቱ ተሰርቋል። ራሂም ስተርሊንግ እግር ኳስን መጫወት ከፈለገ ቼልሲ ቤት የሚከፈለውን ደሞዝ ትቶ ክለቡን ይልቀቅ የሚሉ ሌጀንዶች በስተው ነበረ። እሱ ግን የለም፣ ቼልሲ የማያጫውተኝ እኔም በግሌ ልምምድ እየሰራው ሳምንታዊ ደሞዝ ያይቅርብኝ ያለ ይመስላል። እዛው በቼልሲ ነው የሚገኘው። ምናልባት ቼልሲ ቤት እንግዲህ ተጫዋቹ ዝርፊያውን ተከትሎ ምን ሊሆን ተጨማሪ መረጃዎችን ካገኘን እናጋራቸዋለን። የኤስታቪዮን መልማይ እንግዲህ ቼልሲዎች 500,000 ዩሮ ከፍለውታል። ውድ ቤተሰቦቻችን ይህንን በጣም አስደናቂ ተጫዋች ከፓልሜራስ መልምሎ ለቼልሲ ሰዎች ያሳወቀው እንግዲህ መልማይ ነው። ይህንን ሂሳብ የተቀበለው በጣም አስደናቂ ተጫዋች ነው የመለመለላቸው። በእርግጥ በቼልሲ በኩል ከመጣ በኋላ የእንግሊዝን ፕሪሚየር ሊግ ለመልመድ ካስታወሳቸው ኤስታቪዮ ወደ ስትራስቡርግ ያመራል ተብሎ ይጠበቅ ነበር። እንደሚታወቀው ቼልሲ የሆነ ተጫዋች ከላቲን ካመጣ በኋላ ወይም ከአውሮፓ ውጭ ካመጣ በኋላ የአውሮፓ ነገር ኳስ የሚያለማምዱት በስትራስቡርግ እንደሆነ ይታወቃል። እህት ክለብ ስለሆነ በዛው መሰረት ተጠብቆ ነበር። ተጫዋቹ ግን ካሳየው ወቅታዊ ብቃት በብራዚል ብሔራዊ ቡድን ጥሪም ደርሶት በብራዚል ከተጫወተ በኋላ ቼልሲዎች ለስትራስቡርግ ከመስጠት ይልቅ ወደ ዋናው ቡድን ማምጣትና ማጫወት ፈልገው ነበር። አሁን ቡድን ውስጥ በርካታ ግብ ካስቆጠሩ ግንባር ቀደም ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። ለሊቨርፑልያን ቀጠሮ ሰጥተን ነበር። የፍሬድሪኮ ኬዛን ጉዳይ ጆኑሮ ጋቱሶ በሰጡት መግለጫ መሰረት የሊቨርፑል አጥቂ የሆነው ፍሬድሪኮ ኬዛ ለቀሮቹ 2 የዓለም ዋንጫ ማጣሪያ ጨዋታዎች ለጣሊያን ብሔራዊ ቡድን እንደማይሰለፍ ታውቋል። ጋቱሶ 28 ዓመቱን ተጫዋች ውሳኔ እንደሚያከብርም ገልጿል። ጣሊያን ሐሙስ ሞልዶቫን የምትገጥም ሲሆን እሁድ ደግሞ በሜዳዋ ሚላን ላይ የምድቡ መሪ የሆነችውን ኖርዌይን ታስተናግዳለች። ኬዛ በዚህ ውድድር ዓመት ለሊቨርፑል ብዙ ደቂቃዎችን ተሰልፎ ባይጫወትም 12 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 3 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ኬዛ ለጣሊያን ለምን መጫወት እንዳልፈለገ የተሰጠ ምክንያት ግን የለም። ኬዛ ለመጨረሻ ጊዜ ለጣሊያን የተጫወተው 2024 ላይ በአውሮፓ ሀገራት ዋንጫ ላይ ነበረ። ከዛ በኋላ የጣሊያን ብሔራዊ ቡድን መለያ ለብሶ አያውቅም። በእርግጥ የጣሊያን ብሔራዊ ቡድን እንዳይጠሩት ነገር በዩቬንቱስ የመጫወቻ ደቂቃ አጥቶ ነበረ ሊቨርፑል የመጣው። ከዩቬንቱስም የባሰን የገጠመው ሊቨርፑል ይሄ ተጫዋች በቀጣይም ዓለም ዋንጫ ጣሊያን ብታልፍ አገሩን የሞከሉ ነገር በጣም ዝቅተኛ ነው እየተባለ ይገኛል። አሁን ላይ ወደ ሊቨርፑል የመመለስ ሐሳብ የለኝም ብለዋል ሉካ ስቴቨንስ። የሊቨርፑል የቀኝ ተመላላሽ ስፍራ ተጫዋች የሆነው ሉካ ስቴቨን በውሰት ውል በስኮትላንዱ ክለብ ዱንዲህ ዩናይትድ እየተጫወተ ይገኛል። አሁን ለታዲያ በዱንዲ እያሳየው ያለው ጥሩ እንቅስቃሴን ተከትሎ በጥር ወር ወደ ሊቨርፑል ይመለስ እንደሆነ በጋዜጠኞች ጥያቄ ቀርቦለት ነበር። አሁን ላይ ሊቨርፑል በቀይ መስመር ተከላካይ ስፍራ ላይ ስጋት ቢኖርም ስቴቨን በዱንዲ ዩናይትድ ሙሉ የውድድር ዘመን ለመቆየት ምርጫ እንደሚያደርግ ፍንጭ ሰጥቷል። ስቴቨን ስለ ዝውውርም ሲናገር እዚህ ዱንዲ ዩናይትድ ውስጥ ሙሉን የውድድር ዘመን መጨረስ ፍላጎት አለኝ፣ ወደዚህ ክለብ ስመጣም ለሙሉ የውድድር ዘመን ነው ብሏል። ስለዚህም ስለ ሊቨርፑል ተጫዋችነት ትንሽ ለማሰብ ትንሽ ጊዜ ያስፈልገኛል፣ አሁን ላይ በዚሁ ክለብ ብቻ መቆየት ፈልጋለሁ ብሏል። ስለዚህ ተጫዋቹ ዳግም ወደ ሊቨርፑል በጥር ላይ መለስ እንደሚችል ነው ፍንጭ የሰጠው። በዚህ ዓመት ለክለቡ 9 ጨዋታን አድርጎ 3 ግብ ሲያስቆጠር 1 ለግብ የሚሆን ኳስ እንደዚሁ አመሻሽቶ ማቀበል ችሏል ተጫዋቹም። ስለዚህ ወደ ሊቨርፑል አይመጣም። በሊቨርፑል በኩል ግን ይህንን ቦታ እንዴት አድርገው ሊተኩት ይችላሉ የሚለው በትልቁ ይጠበቃል። ከዚሁ ጋር በተያያዘ ጀሬሚ ፍሪፖንግ በግሉ የልምምድ ሜዳ ላይ እንቅስቃሴ ማድረግ ጀምሯል። ወደ ጨዋታ ለመመለስ ጓጉቻለሁ በማለት በማህበራዊ ትስስር ገጹ ላይ ያጋራው ጀሬሚ ፍሪፖንግ በስሎት በኩል ግን ከክለቦች ዓለም ዋንጫም በኋላ ወደ ቡድኑ አይቀላቀልም ማለታቸው ይታወቃል። ስለዚህ እንዴት ያለ ሚና እዛ ቦታ ላይ በተለይም ብራድሊ አንድ ቢጫ ካርድ ካየ
ጨዋታ እንደሚያመልጠው ይታወቃልና እንዴት ይወጡታል? ያው ሼቦዝ ላይ መስዋዕት መሆኑ የሚቀር አይመስልም በዛ ቦታ ላይ። ሌላኛውን ተከላካይ አንዲ ሮበርትሰንን እናንሳ። ሊቨርፑል ሁሉንም ነገር አድርጎልኛል፣ የወደፊት ጊዜ ምንም ይሁን ምን በግል ይወሰናል እና በዚህ ቤት ውስጥ በጣም ደስተኛ ነኝ። ይህ የመጨረሻ የውድድር ዘመኔ ከሆነ በምስጋና ጭምር እቀበለዋለሁ፣ ካልሆነም ጥሩ ነው ብሏል በሊቨርፑል ቤት ለመቀጠል። ስለዚህ አንዲ ሮበርትሰንም በቦታው ላይ መቀጠል እንደሚፈልግ፣ ግን ሊቨርፑል እሱን ግልጋሎት የማይፈልግ ከሆነ ክለቡን እንደሚለቅ ይፋ አድርጓል። ለአርሰናል ደጋፊዎች አንድ ጉዳይ ቃል ገብተን ነበረ። ይሄም አርሰናሎች ለፕሪሚየር ሊጉ ያቀረቡት አንድ ጥያቄ ነበረ፣ የጨዋታ ቀን ይሸጋሸግልን የሚል ነው። ምክንያቱም የጨዋታ መርሃ ግብሩ ወጥቶ የነበረው ከክሪስታል ፓላስ ጋር የሚጫወቱበት ቀንና በሌላ ጨዋታ መካከል ያለው የቀን ልዩነት በጣም የተቀራረበ ነበረ። ስለዚህ በዚህ ምክንያት የፓላስ ጨዋታ በኮንፈረንስ ሊግ፣ በኤሮፕ ሊግ አርሰናል በሻምፒዮንስ ሊግ፣ በፕሪሚየር ሊግ፣ በካራባኦ ካፕ መደራረቡን ተከትሎ የአርሰናል ጥያቄ ተቀባይነት አግኝቷል። ስለዚህ አርሰናል ከኤቨርተን ጋር ሊያደርጉት የነበረው ጨዋታ ከዲሴምበር 21 ወደ ዲሴምበር 20 ተስቧል። ስለዚህ የአንድ ቀን ማሻሻያ ተደርጎበታል። ምናልባት ቅዳሜ ምሽት 5 ሰዓት ላይ ሊደረግ የሚችል ጨዋታ ሆኗል ማለት ነው። የካራባኦ ካፕ የክሪስታል ፓላስ ጨዋታ ደግሞ ከ3 ቀን በኋላ ያደርጉታል። ለፓላስ ግን ትልቅ ፈተና ነው። አሁንም ቢሆን የቀኑ መሻሻሉ እንዳለ ሆኖ ከዛ በኋላ ፕሪሚየር ሊግ ላይ ብራይተንን ዲሴምበር 27፣ አስቶን ቪላን ዲሴምበር 30፣ በርንማውዝን ጃንዋሪ 3 በተከታታይ ይገጥማል። ስለዚህ አርሰናል ከዲሴምበር 20 ጀምሮ ባሉት በ13 ቀናት አካባቢ ወደ 5 ጨዋታዎችን ለማድረግ ይገደዳል ማለት ነው። በክሪስታል ፓላስ በኩል ከአርሰናል ጋር የሚደረገው ጨዋታ ስለተሻሻለለት ቢያንስ በአንድ ቀን ልዩነት የሚያደርገው ጨዋታ ቀርቶለታል ማለት ነው። የአርሰናል ጥያቄ ተቀባይነት አግኝቷል። በማይክል አርቴታ የሚመራው አርሰናል በወር ውስጥ ባደረጋቸው ጨዋታዎች በርካታ አስደናቂ ተጫዋቾች ያሉት ምንም ጥያቄ የለውም። በርካቶችን መጥራት ይቻላል። ግን አሁን ለአርሰናል ቅርብ የሆኑ ታማኝ የዜና ምንጮች ወደ ቤተሰቦቻችን ጋብርኤል ማጋለሽ የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል የሚሉ መረጃዎችን በስፋት ይዘው ወጥተዋል። በሩመር ደረጃ እኛም መረጃውን አግኝተነዋል። ነገር ግን ይህ መረጃን ከሶስተኛ የታማኝ የዜና ምንጭ ማረጋገጥ ስለፈለግን እንደ ሩመር እናንተም ያዙት። ምናልባት ከጋብርኤል ማጋለሽ የተሻለ ለአርሰናል በወሩ ምርጥ እንቅስቃሴን ያደረገ ተጫዋች ከነበረ አጋሩን። ከዛ ውጭ ግን የሚገባው እሱም ከነበረና በእርግጠኝነት እናንተም እሱ ነው ካላችሁ መልካታችሁን አድርሱን። ለአርሰናል ቅርብ የሆኑ ምንጮች ግን ጋብርኤል ማጋለሽ የአርሰናል የወሩ ምርጥ ነው እያሉ ነው። በብሔራዊ ቡድን ደረጃ ሳካና ኢዜ ዛሬ እንግሊዝ ብሔራዊ ቡድን ካምፕ ተቀላቅለዋል። በቀጣይ ሁለቱንም ጨዋታ ያደርጋሉ ተብሎ ይጠበቃል። ማርቲን ኦዴጋርድን በተመለከተ ያው ቀደም ባለው መረጃችን ነግረናቸዋል። ኖርዌይን ተቀላቅሏል። በነገራችን ላይ የኖርዌይ ብሔራዊ ቡድን አሰልጣኝ ተጫዋቹ አሁንም የማገገም ሂደቱ ላይ ነው የሚገኘው። ምንም አይነት ጨዋታ ለኛ ያደርግም፣ ግን ከቡድናችን ጋር ይሆናል ማለታቸው ይታወቃል። እቺ ቀን በማንቸስተር ዩናይትድ ታሪካዊ ቀን ልትባል ትችል ይሆናል። ምክንያቱም ሩበን አሞሪም አንድ ብለው የማንቸስተር ዩናይትድ አሰልጣኝ የሆኑት ካሪንግተን የደረሱት ለመጀመሪያ ጊዜ ነው። የሩበን አሞሪም አንድ ዓመት እንዴት ባለ መንገድ ይገመገማል? ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ ይሄንን ጥያቄ ምላሽ ብትሰጡበት ደስ ይለናል። ፖርቱጋል አሰልጣኝ ሩበን አሞሪም ከሰር አሌክሳንደር ቻክመን ፈርጉሰን በኋላ ወደ ማንቸስተር ዩናይትድ ከመጡ አሰልጣኞች ውስጥ ለአንድ ዓመት ያለ ስንብት መስለቅ የቻሉ 5ኛው ሰው ናቸው። ሆኖም ሩበን አሞሪም በአንድ ዓመት ቆይታው ከ5ቱ አሰልጣኞች ዝቅተኛ የማሸነፍ ንጻሬ ደግሞ ያላቸው እሳቸው ናቸው። 43% ብቻ ነው ጨዋታ የሚያሸነፉት። ከዚህም በተጨማሪ አሰልጣኙም ከፍተኛ የመሸነፍ ንጻሬ 39% በማስመዝገብ ከ5ቱም አንድ ዓመት በላይ በዩናይትድ ከፈርጊ በኋላ ከቆዩት አሰልጣኞች ሁሉ ይህም የከፋ ቁጥራቸው ነው። ግን አሁንም በመንበረ ስልጣናቸው ላይ ያሉ እሳቸው ከማይረሳ ድርጊታቸው ሁሉ በብራይተን 3-1 ሲሸነፉ በመልበሻ ክፍል ውስጥ የኦልትራፎርድን ቴሌቪዥን ክስክስ ያደረጉበትና እንባም በአይናቸው የቀረረበት ቀን የሚረሳ አይደለም። በተለይም በዩናይትድ አሰልጣኝነታቸው ተጫዋቾች በወቅቱ ከፍተኛ ድንጋጤ ውስጥ ገብተው አሰልጣኙ ምን ያህል ዲሲፕሊን እንደሆኑ ለውጤት እና በውጤቱ ምን ያህል መቆጨታቸውና መበሳጨታቸው ይህን ክለብ ለመለወጥ ተነሳሽነት እንዳላቸው ተጫዋቾች የተረዱበት ቀን ይለዋል ቴሌግራፍ። የማንቸስተር ዩናይትድ ተጫዋቾች ዘንድሮ በራስ መተማመናቸው ከፍ ይላል ያለው የቴሌግራፍ ዘገባ አሁን ቡድን ውስጥ ያለው መንፈስ ቶፕ 4 ውስጥ መጨረስ ነው ብሏል። በነገራችን ላይ በማንቸስተር ዩናይትድ በኩል
ዘንድሮ ዋና እንደ ግባቸው የሚያስቀምጡት ነገር ቶፕ 6 ውስጥ መጨረስ ነው። የትኛውም የአውሮፓ መድረክ ላይ መመለስ ነበረ። ነገር ግን አሁን ላይ ማንቸስተር ዩናይትድ ካለው ወቅታዊ ብቃትና ከፕሪሚየር ሊጉ ካለው ደረጃ ሰንጠረዥ አንጻር ተጫዋቾቹና የቡድን አባላቱ ቶፕ 4 ውስጥ መጨረስ እንችላለን የሚል በራስ መተማመን ላይ ደርሷል ይላል የቴሌግራፍ ዘገባ። የማንቸስተር ዩናይትድ ደጋፊዎችስ በቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዩናይትድ ዘንድሮ እስከ ስንት መጨረስ የሚችልበት አቋም ላይ ነው ያለው? ከሌሎች የፕሪሚየር ሊግ ክለብ ጥንካሬና ከክለባችሁ ጥንካሬ ወቅታዊ ብቃትም አንጻር አጋሩን። ማንቸስተር ዩናይትድ የካዜሜሮን ኮንትራት ለተጨማሪ 1 ዓመት በማራዘም ዙሪያ ንግግርን ያደርጋሉ ተብሎ ይጠበቃል። በዩናይትድ ቤት የመቆየት ሐሳብ በተጫዋቹ በኩል አሁንም እንዳለ ይታወቃል። ዩናይትድ ብቃቱን በማየት ደሞዝ ቅናሽን በተመለከተ ሊወያዩበት ይችላሉ ተብሏል። ሁለቱም እንግዲህ ያልተጠናቀቁ ስምምነቶች ናቸው። በእርግጥ የደሞዝ ጉዳይ ካዜሜሮ ጣራው ከፍ ያለ ነው። በዩናይትድ ከፍተኛው ተከፋይ እሱ ነው። ካርሎስ ካዜሜሮ በዚህ ውድድር ዓመት እያሳየ የሚገኘው ብቃት ግን በሩበን አሞሪም ጭምር በጣም በብዙ ተወድሶለታል። ማንቸስተር ዩናይትድ ብራዚሊያን አማካኝም በተመለከተ ቀጣይ ትልቅ ውሳኔ ሊወስን ይችላል እየተባለ ነው። ካዜሜሮ ዘንድሮ እያሳየ በሚገኘው ብቃት ምክንያት የብራዚል ብሔራዊ ቡድን አሰልጣኝ በቡድናቸው ውስጥ በብሔራዊ ቡድን ውስጥ የዓለም ዋንጫ እንደሚጫወት ዛሬ ማረጋገጫ እንደሰጡ ነግረናቸዋል። እንደውም እሳቸው የቃለ ምልልሱ ላይ ካዜሜሮ ይጫወታል ተብለው ሲጠየቁ መቼስ የጠየቃችሁኝ ስለ 2030 እንጂ ስለ ዘንድሮ የዓለም ዋንጫ አይሆንም ምክንያቱም ይገኛል ብለው ነበር ማረጋገጫ የሰጡት። ፖርቱጋላዊው የማንቸስተር ዩናይትድ ዋና አሰልጣኝም ከዚህ ተጫዋች ጋር በተያያዘ ጥሩ ብቃት ማሳየት ከቻለ ቋሚ የማይሆንበት ምንም ምክንያት እንደሌለ ለተጫዋቾች በተደጋጋሚ ከሚገልጸው ተጫዋች ውስጥ አንደኛው ካዜሜሮ ነው ተብሏል። ለዚህ እንደ ምሳሌ አሰልጣኝ ብራዚሊያን ካርሎስ ካዜሜሮን ስም በየዕለቱ ነው የሚያንሱት ተብሏል። ካዜሜሮ አሰልጣኙ ወደ ማንቸስተር ዩናይትድ በመጣበት ወቅት ቀዳሚ ተመራጭ እንዳልነበር፣ ነገር ግን ከዛ በኋላ ጠንክሮ በመስራት ቋሚነቱን መልሶ ወስዷል የሚልን መነሳሻ ለተጫዋቾች ያቀርባሉ ነው የተባለው። ይሄም የተጫዋቹን ፕሮፌሽናልነት በመግለጽ እንዲህ አይነት ተጫዋች ነው የምፈልገው ብሏል። እናም እንደ አሰልጣኙ መልከታ በልምምድ ላይ ጠንክሮ ሰርቶ ምርጥ ብቃት ማሳየት የሚችል ተጫዋች ቋሚ 11 ውስጥ ይገባል ብለዋል። በእርግጥ ሩበን አሞሪም ይሄንን ከመጡበት ቀን ጀምሮ ተናግረዋል። አሁን ደግሞ ምሳሌ የሚያደርጉት ሰው ካዜሜሮን አግኝተው እሱንም ምሳሌ እያደረጉት ይገኛሉ። ማቲያስ ዴላይት እያሳየ በሚገኘው ብቃት ኮርቻለው፣ እርሱ አሁንም ከዚህ የበለጠ ማድረግ አቅም አለው ብሏል። የቀድሞም የቡድን አጋሩ ያሁንም የቡድን አጋሩ ናስር መዝራዊ በቅርቡ እንደ ቀልድ የጎልደን ቦይ ሽልማት የማንሳት እድሉ እንዳለው እየተናገርኩ ነበር። እንደ እኔ ሐሳብ እርሱ የጎልደን ቦይ ሽልማትን ለማሸነፍ የሚያስችለው ብቃት ነበረው። እሱ ምንጊዜም 1-1 ግንኙነት ለመፋለም አይፈራም፣ ከኳስ ጋርም ድንቅ ነው። ለዚህም እንደ ምክንያት ከአያክስ እግር ኳስ ትምህርት ቤት መውጣቱ ነው ሲል ናስር መዝራዊ ጠቅሷል። ከዚህ በተጨማሪ እርሱ ከእግር ኳስ ጋርም እንዲሁም ከኳስ ውጪ በጣም ግሩም የሚባል እንቅስቃሴን እያሳየ ነው። ይሄም ለቦታው ምርጥ ተጫዋች እንደሆነ ተመልክቻለሁ። አሁን ማቲያስ ዴላይት እያሳየ የሚገኘው ብቃት በጣም ደስተኛ ነኝ፣ ፕራይሙ ላይ ደርሷል እያለ ነው። በነገራችን ላይ ዛሬ ኦፊሻል የሆነው የፕሪሚየር ሊግ ቲቪ ስለ ማቲያስ ዴላይት የመከላከል ብቃት ሰፊ ዘገባ ሲሰራ ነበረ። ከሰሞኑም በኔዘርላንድ ብሔራዊ ቡድን ጥሪ እንደደረሰው ይታወቃል። እናም የማቲያስ ዴላይት ብቃት በፕሪሚየር ሊጉ ኦፊሻል ገጽ ላይ ጭምር ሲታይ ነበር። የመከላከል ብቃቱ ቦታን የሚሸፍንበት ኳሶችን ተንሸራቶ የሚያወጣበት ቴክኒኩም ጭምር እየታየ ነበር። በዚሁ አንድ መረጃ ለመጨመር አማድ ዲያሎ ዛሬ የአይቮሪ ኮስት ብሔራዊ ቡድን እንደዚሁ መቀላቀሉን ተመልክተናል። ውድ ቤተሰቦቻችን የምሽት መረጃችን ከቃል ስፖርት ዩቲዩብ ቻናል ከ79500 በላይ ሰብስክራይበር ባለው አበቃን።